የፌዴራል ፍርድ ቤቶች የዳኝነት ቅልጥፍናን በማሳደግ ተገልጋዩ ከሙስና የጸዳ የፍርድ ውሳኔ እንዲያገኝ ሊሰሩ እንደሚገባ በሕዝብ እንደራሴዎች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ጉዳዮች በፍርድ ቤት መር ስምምነት የሚጠናቀቁበት ስርዓትን ማጠናከርና በዚህ ዙሪያ ያሉ ሕጎችን መፈተሽ እንደሚገባም የፌዴራል ፍርድ ቤቶች የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርትን ባደመጠበት ወቅት አመላክቷል። ሀና ብደታ ዝርዝር አላት። የፌዴራል ጠቅላይ ፍርድ ቤት የራሱንና በስሩ ያሉትን የፌዴራል ከፍተኛ ፍርድ ቤት እንዲሁም የፌዴራል የመጀመሪያ ፍርድ ቤትን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት በሕዝብ እንደራሴዎች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አቅርበዋል። በሪፖርቱም የዳኝነት ጥራት፣ ግልጽነትና ቅልጥፍና እንዲሁም ተደራሽነት፣ የቴክኖሎጂ አጠቃቀምን የተመለከቱና በ9 ወራት የቀረቡ ብሎም ውሳኔ ያገኙ መዝገቦችን አብራርቷል። እነዚህና ሌሎች የፍርድ ቤቶቹ እቅድ አፈጻጸምን መነሻ በማድረግም የቋሚ ኮሚቴ አባላት የተለያዩ ጥያቄዎችን ያቀረቡ ሲሆን ከጥያቄዎቹ መካከል በተቀመጠላቸው ጊዜ እልባት ያላገኙ መዝገቦችን እንዲሁም ጉዳዮች በስምምነት የሚቋጩበት ሂደት በሚፈልገው መልኩ ስኬታማ መሆን ያልቻለው ለምንድን ነው የሚለው ይገኝበታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት የሆኑት ፉአድ ኪያርም ይህን በተመለከተ ምላሽ ሰጥተዋል። ተስማምቶ ከመጨረስ ይልቅ በተለይ ደግሞ በጠበቃ የሚወከሉ ሰዎች ላይ በክርክር የመጨረስ ፍላጎቶች ይታያሉ። አንዱ ማሳያው አለመምጣት ነው። ለአስማሚ የተቀጠረ ቀን አይመጡም። በነገራችን ላይ ለአስማሚ ያለመምጣት ራሱ ቅጣት ያስቀጣል በመመሪያው 2000 ብር ቅጣት ምናምን አለ። ግን በጣም በሚገርም ሁኔታ ቀርተው ቅጣቱን ይከፍላሉ። የአስማሚዎቻችን ብቃት ራሱ እንደተባለው ረዳት ዳኞች ናቸው። የላይፍ ኤክስፒሪየንስ የስራ ልምዳቸው እነሱ ጋር የሚመጡት ሰዎች ከነሱ የተሻለ የስራ ልምድ የተሻለ የህይወት ልምድ ያላቸው ከመሆኑ አንፃር በዚህ ውስን ኃይል በዚህ ውስን ረዳት ዳኛ ተሰርቶ 30% መምጣቱን ነው እኛ እንደ ጥሩ ጅማሩ ያየነው። ግን ሌላው ከቋሚ ኮሚቴ አባላት የተነሳው ጉዳይ ደግሞ የሴቶችና ህጻናት ችሎቶችን ውጤታማነት የሚመለከተው ነው። ይህን በተመለከተም የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት የሆኑት አሰልፈች አበበ ተከታዩን ብለዋል። ምድብ ችሎቶች ላይ ነጻ የህግ አገልግሎት በተለይ ሴቶች ህጻናት እንዲያገኙ ብዙ ስራዎች ተሰርተዋል። ከጠቅላይ ፍርድ ቤት የህጻናት ፍትህ ፕሮጀክት ጋር በመሆን 2 ምድብ ችሎቶች ላይ አሁን አዲስ ከተማና ለሚኩራ እየተደራጀ ይገኛል ማለት ነው። ይሄ በጣም በርካታ ተገልጋዮች ናቸው በዚህ የሚጠቀሙት። እያንዳንዷ በተለይ ከጾታዊ ጥቃት ጋራም በተያያዘ በሶሻል ወርከሮች ሳይደገፍ ምንም የሚስተናገድ መዝገብ የለም ማለት ነው። የፌዴራል ፍርድ ቤቶች ተደራሽነትን ለማሻሻል በፌዴራል ከፍተኛ ፍርድ ቤት ተዘዋዋሪ ችሎቶችን ለመስጠት ቢታቀድም አፈጻጸሙ ግን ከ50 በመቶ አለመዝለሉን የገለጸው ቋሚ ኮሚቴው ይህ ለምን ሆነ ብሎ ጠይቆ የፌዴራል ከፍተኛ ፍርድ ቤት ምላሽ ሰጥቶበታል። አዲስ ዳኞች ከመሾማቸው በፊት የነበሩ ዳኞች በቁጥር አነስተኛ ነበሩና የተዘዋዋሪ ችሎት ላይ አፈጻጸሙ ላይ ራስ የሆነ ጫና አለው። ሌላው በክልሎች የነበረው የጸጥታ ሁኔታም የራሱ የሆነ አስተዋጽኦ ያበረከተ ነው። ምክንያቱም ዳኞች ከአዲስ አበባ ሄደው ነው በክልሎች የዳኝነት ተግባራትን የሚያከናውኑት። ነገር ግን አንዳንድ ክልሎች ላይ ያለው የጸጥታ ሁኔታ ባቀዱበት ጊዜ ሄደው ኃላፊነታቸውን እንዳይወጡ በተወሰነ ደረጃ ተጽዕኖ ስለነበረው ከዛ የተነሳ አፈጻጸሙ የወረደ መሆኑን የቀነሰ መሆኑን ለማንሳት ነው። የዳኞችን ትጋትና ውጤታማነት በተመለከተም በጠቅላይ ፍርድ ቤት 91 በመቶ፣ በከፍተኛ ፍርድ ቤት 94 በመቶ እንዲሁም በፌዴራል የመጀመሪያ ደረጃ ፍርድ ቤት ደግሞ 97 በመቶ እንደሆነ በሪፖርቱ ተጠቅሷል። ይህን መነሻ በማድረግም የጠቅላይ ፍርድ ቤት አፈጻጸምን በተሻለ ማከናወን ያልተቻለበት ምክንያት ከቋሚ ኮሚቴ አባላት ጥያቄ የቀረበ ሲሆን ከህብረተሰቡ በኩል የሚነሱ ቅሬታዎችን ለመፍታት የሚሰሩ ስራዎችን በተመለከተ ማብራሪያ ተጠይቋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረትም ምላሽ ሰጥተውበታል። ከዳኞች ትጋት አንጻር ጉድለት አለ የሚያስብል ምንም ነገር እንደሌለ ለማረጋገጥ እንወዳለን። በየጊዜው ይመዘናል። በቁጥር በአንድ ዳኛ ስንት መዝገብ ይወሰናል የሚለው ቀደም ሲል የተቀመጠ ስታንዳርድ አለ፣ በዛ ይለካል። ከዛ አንጻር ስናይ ብዙ ጉድለት አናገኝም። ከዛ በተጨማሪ የፍርድ ቤቱን አሰራር ስንወስድ ከሌሎቹ ለየት የሚያደርገው ከሁለቱ ፍርድ ቤቶች ያሉን ችሎቶች 5፣ 3፣ 5 እና 7 ዳኞች የሚሰየሙበት ነው። ስለዚህ በአንድ ጊዜ አንድ ጉዳይ ተወሰነ ስንል 3፣ 5 ወይም 7 ዳኞች ተሰይመውበት ነው የሚወሰነው። ይሄ በራሱ በባህሪው የሚወስደው ጊዜ አለ። ቋሚ ኮሚቴው እነዚህና ሌሎች ጉዳዮች ላይ ከተወያየ በኋላ እየተሰሩ ያሉ ስራዎች የሚበረታቱ መሆኑን በመጠቆም በቀጣይ ግን በትኩረት ቢታዩ ያላቸው ጉዳዮች ላይ አቅጣጫ አስቀምጧል። በሚፈልገው ጊዜ ፍትህ መስጠት፣ በሚፈልገው ጊዜ ውሳኔ መስጠት ማለት ትርጉሙ ከፍ ያለ ነው ማህበረሰብ ውስጥ ገብታችሁ ስታዩት። ስለዚህ ከዚህ አንጻር ያሉ ጉዳዮች አሁንም እያሳደጉ መሄድ በጣም
ጠቃሚ ነው። ከፍርድ ቤት መር አስማሚነት ስርዓት ጋር ተያይዞ ያለው ነገር ለምንድን ነው የማይፈለገው የሚለውን ነገር ነው ማየት ያለብን። 2,000 ብር ከፍሎ ጉዳዩን ሜስ ማድረግ ነው የሚፈልገው። ከጀርባ የሚያገኘው በርካታ ጥቅም ስላለ ማለት ያልተገባ ጥቅም፣ ይሄንን የማይፈቅድ መመሪያ ነው እናንተ ማውጣት ያለባችሁ። 2,000 ምንም ናት። ልዩ ድጋፍ የሚያስፈልጋቸው ሴቶች፣ ህጻናትና አረጋውያን ጉዳይም በትኩረት ሊያዝ እንደሚገባ የተመላከተ ሲሆን የፌዴራል ፍርድ ቤቶች 7ኛው ሀገራዊ ምርጫ ሰላማዊ፣ ታማኒ ሆኖ መጠናቀቅ እንዲችል የሚጠበቅባቸውን እንዲሰሩ ቋሚ ኮሚቴው አሳስበዋል።